እዚህ ኢንዱስትሪ ላይ ሚስ የተደረገ አንድ መሰረታዊ ሀሳብ አለ ብዬ አስባለሁ ጋይስ። ብዙ ሰዎች በማወቅ የሚሆን ባለማወቅ ይህንን ሀሳብ ወይ አንደርማይን አድርጎታል ወይም ደግሞ አልተረዱትም፣ ጭራሹን አልተረዱትም የሚል ሀሳብ ነው ያለኝ። ብዙ ሰዎች የሆነ ነገርን ይማራሉ፣ ስፔሻሊ ቴክኒካል ነገሮችን በደንብ ያጠናሉ፣ በደንብ ይማራሉ፣ ቶሎ አንደርስታንድ ያደርጉታል። ነገር ግን ወደ ሪል ማርኬት ሲመጡ ያንን የተማሩትን ነገሮች የሰበሰቧቸውን ኢንፎርሜሽኖች አንድ ላይ ጨምቀው አንድ ላይ አጠናክረው ውሳኔ ወስነው ግን የተማሩትን ነገር አፕላይ ወደ ማድረጉ ሲመጣ ግን በጣም ቻሌንጅ ይደረጋሉ። በጣም ፈተናው የሚጀምረው ትሬዲንግ ላይ እዛ ጋር ሆነው ያገኙታል ማለት ነው። ብዙ ጊዜ ሰዎች ስፔሻሊ ቴክኒካል ዋይዝ ነገሮችን አንደርስታንድ ለማድረግ አይቸግራቸውም። ስፔሻሊ ስትራክቸር የሆነ ትምህርት ካገኙ፣ ቆንጆ ኮርሶችን ቆንጆ ፕሮግራሞችን መካፈል ከቻሉ ወይም ደግሞ ያስተማራቸው ሜንቶር ወይም ሜንቶር የሚያደርጋቸው ሰው ነገሮችን አርቲኩሌት የሚያደርግበት መንገድ ጥሩ ከሆነ ሰዎች ቶሎ አንደርስታንድ ያደርጋሉ ብዬ አስባለሁ። ያን ያክል ትምህርቱ ያን ያክል ቻሌንጅ የሚያደርግ አይደለም፣ ፈታኝ አይደሉም፣ ኢዚ ናቸው። ዩኒቨርሲቲ ላይ ሊሆን ይችላል፣ የተለያየ ቦታ ላይ ከተማራችሁት ብዙ ኮርሶች ምናልባት የትሬዲንግ ኮርስ የቀለለ ሊሆን ይችላል። ነገር ግን ትልቁ ፈተና ትልቁ ቻሌንጅ የሚጀምረው የት ነው ካላችሁኝ፣ እነዛ የተማራችሁትን ነገሮች አምጥታችሁ አፕላይ ማድረጉ ጋር ስመጡ ግን ትልቁ ፈተና ይጀምራል ማለት ነው። ሰው እዚህ ጋር አንድ ነገር አለ። ማርኬትን አንደርስታንድ ማድረግና አንደርስታንድ ያደረጋችሁትን ነገር ማርኬት ላይ አፕላይ ማድረግ የተለያዩ ነገሮች ናቸው። በሁለቱ መካከል አንድ ሰፊ ክፍተት አለ። ናት ኦንሊ ኢን ትሬዲንግ፣ የትኛውም ቦታ የምትማሩት የምታገኙት እውቀት ሄዶ አፕላይ የማይደረግ ከሆነ ኢንፎርሜሽን ሆኖ ነው የሚቀመጠው። መረጃ ነው ያላችሁ ማለት ነው። አፕላይ የማታደርጉት ከሆነና መሬት ላይ ወርዶ መፍትሄ የማይሰጥ ከሆነ እናንተን ማሳደግ የማይችል ከሆነ በአጠቃላይ የተማራችሁበትን ዓላማ መሬት ላይ ወርዶ የማያሳካ ከሆነ ያላችሁ መረጃ ነው ማለት ነው። መረጃ ነው እንጂ መሬት ላይ ወርዶ ችግርን የሚፈታ ወይም ደግሞ እናንተን የሚያሳድግ ምንም ነገር አልያዛችሁ ማለት ነው። ትሬኒንግ ላይ ስንመጡ እሱ ነው። ትምህርቱን መማር፣ ትምህርቱን አብዞርብ ማድረግ፣ ሌሰኖችን አንደርስታንድ ማድረግ ብቻ በቂ አይደለም። ያንን ነገር አምጥቶ አፕላይ ማድረግ ያስፈልጋል። ኤክስኪዩሽን የምትባለው ሀሳብ የምትመጣው እዚህ ጋር ነው። ኤክስኪዩሽን ሲባል ብዙ ጊዜ ሰዎች ጀስት ባይና ሴል በተን መንካት ይመስላችኋል። ትምህርቱ ላይ እንዳሉት እዚህ ጋር እንደዚህ ሲመጣ እንደዚህ እናደርጋለን፣ ዘን እዚህ ጋር ባይ እንገባለን፣ እዚህ ጋር ደግሞ ሴል ብለን እንገባለን፣ እዚህ ጋር ሲደርስ እንወጣለን እንደሚባለው ብቻ አድርገውት ይመጣሉ። ኤክስኪዩሽን ግን ከዛም ከፍ ያለ ሀሳብ ያንን ብቻ አሁን ቻሌንጁ ምንድነው? ያንን ብቻ ይዛችሁ የምትመጡ ከሆነ ልክ እዛ ጋር ስትመጡ ትሬዲንግ ደግሞ ኢንቨስትመንት እንደመሆኑ መጠን ኤክስኪዩት እንዳታረጉ፣ እዛ ጋር በተማራችሁት ልክ አንደርስታንድ ባረጋችሁት ልክ ኤክስኪዩት እንዳታደርጉ የሚመጡ በጣም ብዙ ሀሳቦች አሉ። ሰዎች ሄስቴት ያደርጋሉ፣ ኢንቨስትመንትን ይጠራጠራሉ፣ ፊር ኦፍ ሉዚንግ አለ፣ ዳውት ማድረግ አለ፣ ብከስርስ የሚሉ በጣም ብዙ ሳይኮሎጂካል ፕሮብለሞች ይመጣሉ እና እዛ ጋር የተሰበሰቡትን ዳታዎች፣ እዛ ጋር የተጠናውን ነገር፣ እዛ ጋር ይሰራል ብላችሁ ያመጣችሁት ኢንትሪ ሞዴሎች እዚህ ጋር አምጥታችሁ አፕላይ ማድረግ በጣም ትቸገራላችሁ። ባይዘዌ በፕሮፊታቢሊቲ እና በማርኬት አንደርስታንዲንግ መካከል ያለው ሰፊ ገደል ይሄ። ብዙ ሰዎች ተመሳሳይ ኮርሶችን ይማራሉ፣ ብዙ ሰዎች ተመሳሳይ ሜንቶርሺፕ ፕሮግራም ላይ ይገኛሉ። ነገር ግን ከዛ መካከል የተወሰኑት ናቸው ኮንሲስተንትሊ ሳንቲም እየሰሩ መቀጠል የሚችሉት። አሁን እዚህ ጋር በምትመጡበት ሰዓት ይሄ የአንደርስታንዲንግ ሌቭል አይደለም። ይሄ ነገሮችን አንደርስታንድ የማድረግ ኮርሶቹን አንደርስታንድ የማድረግ እዛ ጋር የተሰጡትን መመሪያዎች አንደርስታንድ የማድረግ ሳይሆን እነሱ መመሪያዎች እዛ ጋር የተሰጡትን ነገሮች እዛ ጋር የተማሩትን ነገሮች ኤክስኪዩት የማድረግ ሌቭል ነው ሰዎችን ዲፍረንሺየት የሚያደርገው። እዚህ ጋር ቅድም እንደነገርኳችሁ መማሩ ትሬዲንግን መማር ያን ያክል ቻሌንጂንግ አይደለም። ቶሎ አንደርስታንድ ታደርጉታላችሁ። እንደውም ሌሎች ቦታዎች ከተማራችኋቸው ኮርሶች ቢቀል ነው እንጂ ከባድ ነገር አይደለም። ስፔሻሊ ቅድም እንደነገርኳችሁ በጥሩ ሁኔታ እዛ ጋር ያሉትን ሀሳቦች፣ ሌሰኖች፣ መማሪያ ያለባችሁትን ዋና ዋና ነገሮች በደንብ አድርጎ አርቲኩሌት የሚያደርግ በደንብ አድርጎ የሚገልጽላችሁ ሜንቶር የምታገኙ ከሆነ በጣም ሲምፕል ሆኖ ታገኙታላችሁ። ነገር ግን when it comes to execution is personal እዛ ጋር ማንም መጥቶ ኤክስኪዩት ሊያደርግ አይችልም። አንተ የተማርከው ሰውዬ ነህ መጥቶ ኤክስኪዩት የምታደርገው ማለት ነው። ስለዚህ በማርኬት አንደርስታንዲንግ እና በፕሮፊታቢሊቲ መካከል ያለው ያ ገደል የሚሞላው ወይም ደግሞ ማስታረቅ የምትችሉት ያጠናችሁትን ነገር እንደወረደ አፕላይ አድርጋችሁ ትርፍ ማድረግ የምትችሉት ትርፍ ማምጣት የምትችሉት ኤክስኪዩሽን የሚባል ሁለቱን የሚያገናኝ ድልድይ ስመሰርቱ ነው ማለት ነው። መካከል ማርኬትን አንደርስታንድ አድርጋችኋል። ጥሩ ኢንትሪ ሞዴሎች አሏችሁ። አሁን የቀራችሁ ምንድን ነው? እነዛን ነገሮች ሪል ማርኬት ላይ አፕላይ አድርጎ ፕሮፊታብል መሆን ነው ማለት ነው። ስለዚህ በማርኬት አንደርስታንዲንግ እና በፕሮፊታቢሊቲ መካከል ያለውን
ክፍተት የሚደፍነው ድልድይ ኤክስኪዩሽን ይባላል። ይህን ነገር ሰዎች ቅድም እንዳልኳችሁ አልተረዱትም ወይ ደግሞ ያን ያክል ቦታ ያለው ነገር አድርገው አልወሰዱትም። ይሄ ኤክስኪዩሽን የሚባለው ነገር በጣም ፈንዳሜንታል ነገር ነው። የተማራችሁት ነገር በትክክል መሬት ላይ ወርዶ ውጤት ማምጣት ካለበት ኤክስኪዩሽን ላይ መሰራት መቻል አለበት። አዘርዋይዝ ኤክስኪዩት የማታደርጉ ከሆነ በስነስርዓት ኤክስኪዩት የማታደርጉ ከሆነ እስከዛሬ የሰበሰባችኋቸው እውቀቶች እስከዛሬ ድረስ የተማራችኋቸው ነገሮች ያጠፋችሁት ጊዜ በሙሉ ጀስት ኢንፎርሜሽን ሆኖ ነው የሚቀመጠው እናንተ ጋር። እናንተ መረጃው አላችሁ፣ ነገር ግን ያ መረጃ አፕላይ ተደርጎ ሪል ወርልድ ላይ መጥቶ ቻሌንጅ ተደርጎ ገንዘብ ማምጣት አልቻለም፣ እናንተም ማሳደግ አልቻለም። እናንተ ግን መረጃው አላችሁ፣ እዛ ጋር በቂ መረጃ አላችሁ፣ በቂ ኢንፎርሜሽን አላችሁ። ነገር ግን አምጥቶ እዛ ጋር ወርዶ ገንዘብ ሊሰራ አልቻለም። የሀሳብ ማለት በጣም ብዙ ሰዎች እዚህ ጋር ስታክ አድርገው ቀርተዋል። ይህንን ደግሞ ባለማገናዘብ ወይም ደግሞ ባለመረዳት ሰዎች ድጋሚ ኢንፎርሜሽን ፍለጋ ነው የሚቆፍሩት። ኢንፎርሜሽን ፍለጋ ይቆፍራሉ። ገና አልበቃንም፣ ገና አንደርስታንድ ያላረግነው ነገር አለ በማለት ረጅም ጊዜያቸውን ትምህርቶችን በማሳደድ ረጃጅም ሌሰኖችን በማንበብ ሌሎች ነገር እውቀት ማካበቱ መጥፎ ሆኖ ሳይሆን በቂ ኢንፎርሜሽን ነበራቸው ትላንትና። ችግራቸው ዘ ሚሲንግ ፒስ ግን ኤክስኪዩሽን ነበር። አንደርስታንድ ያደረጉትን ነገር አፕላይ ማድረግ ነበረ። ነገር ግን ይቅርን ነገር አለ ብሎ በማሰብ ድጋሚ ቁፋር ውስጥ ድጋሚ ሌላ ኢንፎርሜሽን፣ እሱ ደግሞ ዲስትራክሽን ያመጣል። አሁን ትሬዲንግ ላይ በጣም ብዙ ነገሮችን መሰብሰብ፣ በጣም ብዙ ኢንፎርሜሽኖችን ወደ አእምሯችሁ ማስገባት አይደለም ዋናው ቁም ነገር። ክሊር የሆነ አንድን ኮንሰፕት በደንብ አድርጎ ደጋግሞ አንደርስታንድ ማድረግ ይሻላል። በደንብ ዴፕዝ ያለው እውቀት ማግኘት ይሻላል። ስላወቃችሁት፣ ስላነበባችሁት፣ ስለተማራችሁት ስለዛ ኮንሰፕት እሱኑ ደጋግሞ በመሞከር በማየት ቻርት ላይ ፕራክቲስ በማድረግ በደንብ ይሄ ጠንካራ የሆነ መሰረት ያለው አንደርስታንዲንግ ማግኘት ይሻላል እንጂ በጣም ብዙ ቦታዎች ሄዶ ኢንፎርሜሽኖችን መሰብሰብ በራሱ የተወሰነ ዲስትራክሽን ያመጣል። ብዙ ሰዎች ይሄን አንደርስታንድ አላደረጉትም። ኤክስኪዩሽን ፓርት የሚለውን ነገር ዘንግተውታል። ስለዚህ ችግራቸው ኤክስኪዩሽን ሆኖ ሳለ ሰዎች ግን እያሳደዱት ያሉት ኢንፎርሜሽን ዴይ ባይ ዴይ እያሳደዱ ያሉት ማለት ነው። ስለዚህ በተሻለ አቅም ኤክስኪዩሽን ላይ መስራት መቻል አለብን። ኤክስኪዩት እንዳናረግ በትክክል እያደረጉን ያሉት ሀሳቦች ምንድን ናቸው? ሳይኮሎጂካል ብሎኮቻችን ምንድን ናቸው? ኢንትሪዎቻችን በሚወጡበት ሰዓት ምን አይነት ሀሳቦች እየመጡ ነው ዳውት እንድናረግ ሄስቴት እንድናረግ እና እንዳንገባ የሚያደርጉ ወይም ደግሞ በስነስርዓት ቼክሊስት አውጥተን ቁጭ ብለን እነዛ ቼክሊስቶች ሳይሟሉ በፊት በጣም ስሜታዊ ሆነን ኢምፐልሲቭ ሆነን እንድንገባ ወደ ማርኬት እያደረገን ያለው ሀሳብ ምንድን ነው? ገብቷችኋል? ኤክስኪዩሽን ማለት ይሄ ስትማሩትማ እንደዚህ ሲመጣ ባይላሉ እንደዚህ ሲሆን ሴል እላለሁ፣ እንደዚህ አይነት ነገሮች ማርኬት ላይ የሚፈጠሩበት ሰዓት ገባለሁ እወጣለሁ ምናምን ነገር ትላላችሁ። ነገር ግን ልክ ዌንስ ካምስ ቱ ሪል ማርኬት ሪስክ ስላለባችሁ ገንዘብ የሚባል ነገር ስለሚገባ ብዙ ሀሳቦች ይመጣሉ። ቀድማችሁ እንድትገቡ ያደርጋችኋል፣ ፈጥናችሁ እንድትወጡ ያደርጋችኋል፣ ዘግይታችሁ እንድትገቡ ያደርጋችኋል። ስለዚህ እናንተ ባይ ዲፎልት ኤክስኪዩት እያደረጋችሁ ይመስላችኋል። ኤክስኪዩሽን ስለ ባይና ሴል ብቻ አድርጋችሁ አንደርስታንድ ስለምታደርጉት ማለት ነው። ነገር ግን ትክክለኛ ኤክስኪዩሽን ማለት በትክክለኛው ሰዓት ላይ ታይሚንጋችሁን ጠብቃችሁ ማርኬት ላይ መገኘት፣ ታይሚንጋችሁን ጠብቃችሁ ባላችሁ ሩል መሰረት ከማርኬት መውጣት። ያ ደግሞ እንዲያው መሀል ላይ በጣም ብዙ አስቸጋሪ ሳይኮሎጂካል ብሎኮች ሊኖሩ ይችላሉ። ስለዚህ እዛ ላይ መስራት ያስፈልጋል ማለት ነው። ከሰሞኑን በነበረን ፕሮግራም ላይ ፕራይስ አክሽን ብሉ ፕሪንታችን ላይ ያየሁትና ያስተዋልኩት በተወሰነ መልኩ ይሄንን ነበረ። ሙሉ ኮርስ ነበረን። ስፔሻሊ ፈርስት ራውንድ ላይ ሁሉም ልጆች ጨርሰውታል። ያንን ፕሮግራም ያንን ሌሰኖች በደንብ አድርገው ተከታትሏል። ላለፉት 15 ቀናት በነበሩን ኢንትሪ ሞዴሎች ማርኬት ላይ ብሬክዳውን እያደረግን ማርኬት ላይ እየገባን ነበር። ኦፖርቹኒቲ እየፈለግን ነበር። ምን አይነት ነገር አስተዋልኩኝ? አንዳንድ ልጆች ኮንሲስተንትሊ ውጤታችሁን ይልኩልኛል፣ ውጤታችሁን ላኩልኝ ይላሉ፣ ኢንትሪያችሁን ላኩልኝ ይላሉ። አንዳንድ ልጆች የሚያመልጣቸው ማርኬት የለም። ብሬክዳውን የሚደረጉትን እዛ ጋር ያሉትን ሀሳቦች በሙሉ ሲሟላላቸው ማንዳቶሪ ኮንዲሽን እና ኮንፊደንስ የምንላቸው ሀሳቦች አሉ ኢንትሪ ሞዴሎቻችን ላይ ዘንድ እነሱ በሙሉ በሚሟሉላቸው ሰዓት ወደ አክሽን ወስዶ ማርኬት ላይ ይገኛሉ። እያንዳንዱ ብሬክዳውን የማደርጋቸውን ማርኬቶች ያልሳቱ ልጆች አሉ። ብሬክዳውን ያደረግናቸውን እያንዳንዱ ማርኬት ላይቭ ላይ በስትክክል ኤክስኪዩት የሚያደርጉ ልጆች አሉ። ውጤታቸውን ሲልኩልኝ ተደጋጋሚ ያገኛቸዋለሁ። ዴይ ባይ ዴይ ማለት ነው። በትክክል ኤክስኪዩት እያደረጉ ያሉ፣ በደንብ ሃይሊ አቺቭ እያደረጉ ያሉ ከኮርሱ በኋላ ማለት ነው። ሰምሃው ደግሞ በዛ በኩል
በተለያየ ምክንያት እንግዲህ ተመሳሳይ ፕሮግራም ላይ ናቸው ብያችኋለሁ። ተመሳሳይ ላይ ያጠኑት ሚስ እያደረጉ ያሉ ልጆች ደግሞ አስተውላሉ በዛው ልክ ማለት ነው። በተደጋጋሚም ደግሞ በደንብ አድርገው ኢንትሪዎቹን ብሬክዳውን የሚደረጉትን በደንብ አድርገው ካች ያደርጋሉ። በራሳቸውም ሌሎችም ቻርቶችን ብሬክዳውን ያላደረግናቸውን በደንብ አድርገው አናላይዝ አድርገው በተሰጡት ኢንትሪ ሞዴሎች በደንብ አድርገው ኤክስኪዩት እያደረጉ ጥሩ እየሄዱ ያሉ ልጆች አሉ። ዚስ 15 ዴይስ ማለት ነው፣ ይህን 15 ቀን ማለት ነው። ሶ ምንድን ነው ኮርሱ ላይ ኤቭሪዋን ክሊርሊ ነው ኮርሱን ያገኘው፣ ፕሮግራሙን ክሊርሊ ነው ያገኘው። በጣም ኳሊቲ የሆነ ኮርስ ነበር ኮርሱ ማለት ነው። ክሊር የሆነ ኮርስ ነው። ወደ 50 ሌሰኖች አሉት። ስትራክቸር የሆነ ኮርስ ነው። ሁሉም አንደርስታንድ አድርጎታል። ነገር ግን ቅድም ያልኳቸው ኤክስኪዩሽናል ፕሮብለሞች አሉ በሰዎች መካከል ማለት ነው። አንዳንዱ በትክክል ኤክስኪዩት ያደርጋል፣ ጥሩ ኤክስኪዩሽን ሬት አለው። አንዳንዱ ደግሞ በብዙ ምክንያት ማርኬት ሚስ ያደርጋል። አክቹዋሊ ከጊዜም ጋር ሊሆን ይችላል። ሌላም ስራ ላይ ያሉ ሰዎች ሊኖሩ ይችላሉ። 24 ሰዓት ቻርት ላይ መጠበቅ የማይችሉ ሰዎች ሊኖሩ ይችላሉ። በተለያየ ምክንያት ሚስ ሊያደርጉ ይችላሉ ቻርት ላይ። ነገር ግን ስቲል ደግሞ ቻርት ላይ ሆነው ሄስቴት በማድረግ ዳውት በማድረግ በተለያዩ ነገሮች ኤክስኪዩሽን ሬታቸው ዝቅ ብሎ መጠቀም ካለባቸው ማርኬቶች ሳይጠቀሙ የሚቀሩ ልጆች አሉ። ስለዚህ ቴሌግራም ላይ ያሳውቂያችሁ ነበረ። ኤክስኪዩሽን የሚል ኤክስክሉሲቭ ዌቢናር ይኖረናል ዲስ ዊክ፣ በዚህ ሳምንት ይኖረናል። እዚህ ዌቢናር ላይ ስለ ኤክስኪዩሽን ብቻ ነው የምናነሳው። በቃ ስለ ኤክስኪዩሽን ነው የምናነሳው። የሚሰራ ኢንትሪ ሞዴል አግኝታችኋል፣ የሚሰራ ኮንሰፕት ተምራችኋል። ስፔሻሊ እኔ ጋር የነበራችሁ ልጆች ዘን አሁን የቀራችሁ ሚሲንግ ፒስ ኤክስኪዩሽን ነው ማለት ነው። ስለዚህ በዛ ሌቭል ሌሎቹ ኮሚት በሚያደርጉበት እኔ ኮሚት በማያደርግበት ሌቭል ኮሚት እንድታደርጉ የሚያደርግ አንድ ኤክስኪዩሽን የሚል ኤክስክሉሲቭ ዌቢናር አዘጋጅቼ ጨርሻለሁ ማለት ነው። ስለዚህ ዚስ ዊክ ይሄንን ዌቢናር እንወስዳለን። ያን ቀን ዌቢናር ነው። ሶ ከዚህ በኋላ ኤክስኪዩሽን ላይ ያላችሁ ብዙ ነገር ከዚህ ዌቢናር በኋላ በጣም ይፈታል ብዬ አስባለሁ። ኦልሬዲ የተማራችሁት ነገር ላይቭ ላይ መጥቶ ላለፉት 15 ቀናት ፈትሸን እንደሚሰራ አረጋግተናል። በጣም ስኬታማ የነበሩ ሳምንታትን ያሳለፍ ነው። ሁላችሁም እዛ ላይ የነበራችሁ ልጆች ቴሌግራም ቻናል ላይ ያላችሁ ልጆች ታውቁታላችሁ። ስለዚህ ኢንትሪ ሞዴሎች ላይ ምንም አይነት ፕሮብለም የለም ማለት ነው። ይህንንም ደግሞ በስነስርዓት እንድታውቁ ነበረ ላይቭ ሌላ ደግሞ ላይቭ ኢነር ሰርክል ብለን ያዘጋጀ ነው። እዛ ጋር የተማራችሁትን ነገር ጀስት ቲዮሪ ብቻ ሆኖ እንዳይቀር ኤክስኪዩት መደረግ እንደሚችል እንድታዩትም ከጎን በየቀኑ ላይቭ ላይ የተገኘው ማርኬትን ብሬክዳውን የምናደርገው እያንዳንዱ ነገር ማሳያችሁ ማለት። ስለዚህ ኢንትሪ ሞዴሎቹ ላይ ፕሮብለም የለም። ኢንትሪ ሞዴሎቹ እንደሚሰሩ በደንብ አድርገን አይተናል፣ አብረን ሁላችንም ተመልክተናል። ስለዚህ የቀራችሁ ዘ ሚሲንግ ፒስ ኤክስኪዩሽን ነው። ስለዚህ ኤክስኪዩሽን ላይ በደንብ አድርጎ መፍትሄ ሊሰጣችሁ የሚችል ዌቢናር አዘጋጅቼላችኋለሁ። ዚስ ዊክ ይሄንን ዌቢናር ላይቭ ላይ ራን እናደርገዋለን። ሶ ይሄንን ቪዲዮ በአጋጣሚ እናንተ ጋር የመጣ ሰዎች ካላችሁ ይሄንን ነገር በደንብ አድርጋችሁ አንደርስታንድ አድርጉት። በእናንተ የማርኬት አንደርስታንዲንግ እና በፕሮፊታቢሊቲ መካከል ሰፊ ክፍተት እያመጣ ያለው ሌላ ተጨማሪ ኢንፎርሜሽን አለማወቃችሁ ሳይሆን ኤክስኪዩሽን ላይ ፕሮብለም ስላለም ጭምር። በመጀመሪያ ደረጃ የተማራችሁት ወይም ደግሞ ያጠናችሁት ኮንሰፕት ይሰራል ወይ አይሰራም ወይ፣ ሰዎች ኮሚትድ ሆነው እየሰሩበት ውጤት እያመጣ ነው የሚለውን ነገር ፈትሹ በራሳችሁ ሳይል ማለት ነው። እስከዛሬ ድረስ የመጣችሁበትን መንገድ ዘን የሚሰራ እና በትክክል አፕ ላይ ሊደረግ የሚችል ኮንሰፕት ኖሯችሁ ውጤት ማምጣት ተስኗችሁ ከሆነ ግን ፕሮብለሙ የኤክስኪዩሽን ሊሆን ይችላል ማለት ነው። ስለዚህ ኤክስኪዩሽን ላይ ሁላችሁም መስራት ይኖርባችኋል። ዌቢናሩ ለሁላችሁም ክፍት ነው። ዌቢናሩ እንደተለመደው ራን የምናደርገው ቴሌግራም ላይ ነው። የቴሌግራም ሊንኩን እዚህ ቪዲዮ ዲስክሪፕሽን ስር ማግኘት ትችላላችሁ። ጋይስ መልካም ቀን ይመላችሁ።